ዘፋኝነት ኃጢአት ነው። ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ድረስ የሥጋ ሥራ የተገለጠ ነው ብሎ 16 ነገር ይዘረዝርና ከዛ መካከል ዘፋኝነት ይላል የእግዚአብሔር ቃል ሲናገር። እነኚህን የሚያደርጉ የእግዚአብሔር መንግስት አይወርሱም። ስሙኝ፣ ምናልባት የዘፋኝና የዘፋኝነት ነገር ከልባችሁ ላልወጣ አሁንም በዚህ ነገር ውስጥ እየቀጠላችሁ ይሄንን በምድር ላለው ለየትኛውም አክቲቪቲያችሁ እንደ ደስታ አማራጭ የምትወስዱ ሰዎች መጽሐፍ ሲናገር የመጀመሪያው የእግዚአብሔር መንግስት አይወርሱም ይላል ቅዱሱ ቃል ሲናገር። ሁለተኛው ደግሞ ራእይ ምዕራፍ 21 ላይ እድላቸው ይልና በእሳትና በዲን ውስጥ ነው ይላል። ወንጌል ለእያንዳንዱ እንዲደርስ የእግዚአብሔር ፍቃድ። ዘፋኝነት ኃጢአት ነው። በየትኛውም መልኩ በዓለም ላይ በጣም ትላልቅ ጣራ የነካ ዝናና ጣራ የነካ ክብር የተሰጣቸው ሰዎች አሉ እናውቃለን፣ በዚች ምድር በምታልባለው ኢንታየር ወርልድ። ነገር ግን የዘፈኑትም ሰዎች መንገዳቸው በግልጽ እንደ እግዚአብሔር ቃል የገሃነመ እሳት እንደሚሆን ወይም መጨረሻቸውና ዴስቲኒያቸው በገሃነመ እሳት ውስጥ እንደሚጠናቀቅ የእግዚአብሔር ቅዱስ ቃል በግልጽ ይናገራል። አሁንም ለዘፈንና ለዘፋኝ ወዳጆች መልእክት አለኝ። እግዚአብሔር አምላክ ከክፉ መንገዳችሁ ተመልሳችሁ የሚዘመርለትን እግዚአብሔር በዜማ እንድታወድሱ እግዚአብሔር ይጠይቃቸዋል። ምክንያቱም ዜማ የተሰራው ለእግዚአብሔር ለራሱ ነው። በፍጹም ለሴት ልጅ አይዘፈንም። ምክንያቱም ሴትን ልጅ የፈጠረው እግዚአብሔር ነው። በዘፍጥረት ላይ ሲናገር ለአዳም ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ ረዳት እንፍጠርለት ብሎ ከጎኑ ሪብስ ወይም አጥንት ወስዶ ሴት አድርጎ ሰራለት ይላል። ሴት አድርጎ ለሰራው ለእግዚአብሔር ይዘመራል እንጂ ለሴት ፍቅር አይዘፈንም፣ ለተራራ አይዘፈንም። እግዚአብሔር አምላክ ተራሮች፣ ምድር ሁሉ እግዚአብሔር ለሚፈልጋቸው ሰዎች የሚሰጠው ኢንሄሪት እንዲያረጉ የሚፈቅደው ሲሆን የእግዚአብሔር ቃል ለአብርሃም እንዲያለው ማርና ወተት ወደምታፈሰው ወደዛች ተስፋይቱ ምድር እንድትገባ እያለ ተስፋ ሲገባለት ምድርን ሲሰጠው ታያላችሁ። ለመሬትም ለተራራም ለምድርም አይዘፈንም። ነገር ግን ተራራንም ምድርንም ለሰጠው ለእግዚአብሔር ግን ይዘመራል። በምንም አይነት ሁኔታ ውደዷቸውም አትውደዷቸውም፣ ጥሩ ስሜት ይኑራችሁ ጥሩ ስሜት አይኑራችሁ፣ በዚህ ምድር አስፔክት ለበጣም መልካም ለሚባሉ ጉዳዮች ያቀነቀኑ የዘፈኑ ወይም ደግሞ እየዘፈኑ ያሉ ሊሆኑ ይችላሉ። ስቲል ግን ማህበራዊ ጉዳይ ካልቸርን አገርን ኢንስፓየር ሊያረጉ ይችላሉ ተብሎ የሚታመንባቸውን ነገር ሁሉ በዜማ የዘፈኑ ሁሉ ኃጢአተኞች ናቸው። የእግዚአብሔር ቃል እንደሚለው እድላቸው ወደ እሳትና ወደ ዲን ነው ይላል። ስለዚህ ከዘፋኝነት ወጣችሁ ዘፈንን ኢንስፓየርድ ከምትሆኑበት ዓለም ወጣችሁ ወደ እግዚአብሔር ዓለም ወደ ዝማሬ እንድትመጡ ምክሬ ነው። ከዚህ ከምትሄዱበት ወደ ሞት ከምትነዱበት ወይም ወደ ጨለማ ከምትሄዱበት መንገድ ፊታችሁን ዘወር ወደ እግዚአብሔር እንድታደርጉ ምክሬ ነው። ዘፋኝነት ኃጢአት ነው። ለዘፈን ሴሌብሪቲ አታድርጉ፣ ለዘፈን አታሞ አትምቱ። በዚህ ሁሉ እግዚአብሔርን የፈጠራችሁን አምላክ ትበድላላችሁ። በምንም መልኩ የትኛውንም ጽንፍ ውሰዱና ለጥጡት። ስቲል ዘፈን የምትሰሙ ወይም የምትዘፍኑ ከሆነ የኃጢአት መሰረት ወይም ደግሞ ኃጢአተኛ ናችሁ። እንዲሁም የኃጢአትን ዋጋ እግዚአብሔር ለኃጢአተኞች ባዘጋጀው በገሃነምና በዲን ውስጥ ትሆናላችሁ ይላል። ወደ ክርስቶስ ኢየሱስ እንድትመጡ ከዘፋኝነት እንድትወጡ ለእግዚአብሔር መዘመር እንድትጀምሩ ምክሬ ነው። በምንም አይነት ሁኔታ ለእግዚአብሔር ልጅ ለክርስቶስ ኢየሱስ ብቻ ይዘመራል። ዘፋኝነት ግን ኃጢአት ነው። we are the God of the Bible። ይሄንን ማንንም ለማስደሰት ማንንም ለማሳዘን አንናገርም። ነገር ግን እኛ የእግዚአብሔር ቃል ጠበቃዎች ነን። የእግዚአብሔር ቃል የሚለው ዘፋኝነት ኃጢአት ነው፣ የሥጋ ሥራ ነው፣ መጨረሻው በእሳትና በዲን ውስጥ ነው ይላል። ይሄንን መልእክት ለብዙዎች አዳርሱልኝ ፕሊዝ። ብዙዎችን ታድናላችሁ። እግዚአብሔር ይባርካችሁ። ተባረኩ። God bless you።